እጅግ ዘመናዊ የሆነ የሸንኮራ መጭመቂያ ማሽን ነው። ጁሱን ለብቻ ቆሻሻውን ለብቻ ሊያወጣልን የሚችል ስለሆነ ለአጠቃቀምም ቀላል ነው። በቤታችን ውስጥ ልንጠቀም የምንችል እንዲሁም ደግሞ ለስራ አገልግሎት ሊውልልን የሚችል ነው። ቀኑን ሙሉ ቢሰሩበት እንኳን በሙቀት የማይጎዳ እጅግ ሃይ ኳሊቲ ነው። ምክንያቱም የራሱ ፋን አለውና በሚግልበት ሰዓት ራሱን በራሱ ያቀዘቅዛል። ከ2 ዓመት ዋስትና ጋር ያገኛሉ። ማቴሪያላቸውም በጣም ከኳሊቲ ማቴሪያል የተሰሩ ስለሆኑ ማንኛውንም ፍራፍሬ ልንጨምቅበት እንችላለን። ሰላም ጤና ይስጥልን እንደምን አላችሁ? የተለያዩ የቢዝነስ ሀሳቦችን በዝርዝር የምታገኙበት የቢዝነስ ቻናላችን ነው። በዛሬው ፕሮግራማችን ለእናንተ ይጠቅማል ብለን ያሰብነውን ፕሮዳክት ይዘንላችሁ መተናል። ይህ ፕሮዳክት ምንድነው? የተለያዩ አይነት የጁስ መፍጫ ማሽኖችን ይዘንላችሁ መተናል። በተለይ ደግሞ የሸንኮራ ጁስን እየፈጫችሁ በልዩነት መሸጥ ለምትፈልጉ ሰዎች ለየት ያለ የሸንኮራ ጁስ ይዘንላችሁ መተናል። መፍጫ ማሽን ማለት ነው። ይህ ማሽን ምን አይነት ማሽን ነው? እንዴት አድርገን ነው መጠቀም የምንችለው? በተጨማሪም ደግሞ ለተለያዩ አይነት የጁስ አገልግሎት የሚውሉ ብዙ የጁስ ማሽኖችን ልንቃኝላችሁ እዚህ ተገኝተናል። ይህ የጁስ ማሽን እንዴት ማግኘት እንችላለን የሚለውን ዋጋው ስንት ነው የሚለውን ደግሞ ሰርተንላችኋል። ሙሉ ፕሮግራማችንን እንድትከታተሉ እየጠየቁኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብራም ነኝ። በካሜራማን ናኦል አለ። ወደ ፕሮግራሙ እንደምን አለ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስቲ ራስን አስተዋውቅልን። ዛሬ የት ነው የተገኘነው? ምን አይነት እቃዎችን እስቲ ይዘሃል? ዮናስ እባላለሁ። ዛሬ የተገኘነው በቲኬ ማርኬት ነው። ቲኬ ማርኬት ጋር ሁሉም የቤት እቃዎች ታገኛላችሁ። ዛሬ ደግሞ ይዘንላችሁ የመጣ ነው የተለያዩ የጁስ ማሽኖች ለቤትም ሆነ ለስራ ቦታ ልንጠቀማቸው የምንችል በተለያየ ሳይዝ እና ከለር አማራጭ ነው ይዘን የመጣ ነው። በጣም አሪፍ። እንግዲህ እዚህ ጋርም አንድ ለየት ያለ እቃ እያየሁኝ ያለሁት እነዚህ እንኳን በአይንም ቢሆን እናውቃቸዋለን። እስቲ በመጀመሪያ ይሄ ምንድነው? ለምን አገልግሎትስ የሚውል ነው? ይሄኛው ሹገር ኬን ማሽን ነው። የሸንኮራ መጭመቂያ ማሽን ነው። ቆሻሻውን ለብቻ ጁሱን ደግሞ ለብቻ አጣርቶ የሚያወጣልን እጅግ ዘመናዊ የሆነ የሸንኮራ መጭመቂያ ማሽን ነው። በጣም አሪፍ። እንግዲህ ብዙዎች የጁስ ቤትን መክፈት ሲያስቡ አንድም የሸንኮራ ጁስን እንደ አንድ የጁስ አይነት ይዘው እየመጡ ነው ያሉት እና እኛ ሀገር ላይ የሚገኝ አይመስለኝም ነበረ። እስቲ በደንብ ማብራሪያ ስጠን ስለሱ ላይ። በሰዓት ምን ያህል መፍጨት ይችላል? በቤት ቆጣሪስ ነው ወይ የሚሰራው? ቦታ ይዛል ወይ? ስለነዚህ ነገሮችም አንድ ላይ ንገረን። ማሽኑ እንግዲህ እንዳልኩሽ የሸንኮራ መጭመቂያ ማሽን ነው። ምንም እንኳን እኛ ሀገር የሸንኮራ ጁስ ያልተለመደ ቢሆንም አንዳንድ ቦታዎች ላይ ነው የምናገኘው። አንዳንድ ሰዎች እንዲሁም የሸንኮራ ጁስ ለመጠጣት ብሎ ቦሌ ሚካኤል ድረስ ሲሄዱ እሰማለሁ አያቸዋለሁ። እና ይሄን ማሽን ግን በቀላሉ ቤታቸው ውስጥ ገዝቶ ለራሳቸውም ሊጠቀሙ ይችላሉ። በዛው የሸንኮራ ጁስ ከጤና አኳያ በጣም ለብዙ ነገሮች መድኃኒት ነው። ስፔሻሊ ለጨጓራ በሽታ ያለባቸው ሰዎች በጣም ፈውስ ነው። ብዙ ከጤና አኳያ የሸንኮራ ጁስ ይመረጣልና ይሄ ደግሞ ማሽኑ ለአጠቃቀም በጣም ቀላል ነው። ይዘንም ለመሄድ ከቦታ ወደ ቦታ የራሱ ጎማ ያለው እንደዚህ ያሽከረከርን መውሰድ እንችላለን። እንዲሁም ደግሞ አንድ ቦታ እንዲቀመጥ ከፈለግን የኛውን አንዴ ከዘጋን የትም አይንቀሳቀስም። በጣም ኳሊቲ የሆነ ነው። እንዲሁም ደግሞ ቤት ውስጥ በመንጠቀም በሲንግል ፌስ ቆጣሪ ነው የሚሰራው። እንዳየሹ ደግሞ ምንም ቦታ አይፈጅም። ትንሽ ቦታ ላይ ያስቀምጠን ነው ልንሰራበት የምንችል። እንግዲህ ይህ ማሽን የተለያዩ አክሰሰሪዎች አሉት። ቤት ውስጥም ለራሳችን መጠቀም እንችላለን። እንዳልኩሽ ሸንኮራ ከጤና አኳያ የሸንኮራ ጁስ በጣም ይመረታልና እንዲሁም ደግሞ የተረፈው ተረፈ ምርቱ አገዳው ከብቶች ሊበሉት ይችላሉ። ለተለያዩ ነገር ሊውል ይችላል። እንዲሁም ደግሞ ጁስ ቤቶች ደግሞ እንግዲህ በሌሎች ማሽኖች ከምታገሉ ይህን ማሽን በቅናሽ ዋጋ ከቲኬ ማርኬት ገዝቶ ሊጠቀሙበት ይችላሉ። ለጁስ ቤትስ በጣም ተመራጭ ነው። ለአጠቃቀምም ቀላል እንደመሆኑ መጠን ማለት ነው። በጣም ደስ ይላል። ከዚህ ወጣ እንበልና ደግሞ እዚህ ጋር የተለያዩ አይነት የጁስ መፍጫ ማሽኖችን እያየሁኝ ነው ያለው። እስቲ አንድ በአንድ ምን አይነት አገልግሎት ነው የሚሰጡት? በሰዓት ምን ያህል ጁስን መፍጨት ያስችለናል? እያንዳንዱን ነገር እስቲ በደንብ አብራራልኝ። እነዚህ እንግዲህ የተለያዩ ማሽኖችን ነው ይዤ የመጣው። ላንቺም መጀመሪያ ላይ ለመናገር እንደሞከርሽው እነዚህ ማሽኖች ታውቂያቸዋለሽ፣ ግን ምንድነው የኳሊቲ ደረጃ አላቸው። በጣም የተለያዩ ማሽኖች አሉ። ተመሳሳይ ምርቶች አሉ፣ ቶሎ ሊቃጠሉ የሚችሉ እንዲሁም ደግሞ አነስተኛ ፓወር የሚጠቀሙና ለረጅም ሰዓት ማገልገል የማይችሉ አሉ። ለምሳሌ አይል እዚህ ጋር ያዘጋጀሁት ምንድነው ቆሻሻውን ለብቻ ጁሱን ለብቻ እየጨመቀ ሊያወጣልን የሚችል ጁስ ኤክስትራክተር ተብሎ ይታወቃል። ይሄ ጁስ ቤት ውስጥም የተለያዩ የሚፈልጉ ሰዎች አሉ። አሁን ሸንኮራም ሊጨምቁበት ይችላሉ። እንዲሁም ደግሞ አፕል፣ ካሮት፣ ብርቱካን፣ ቀይ ስርም የተለያዩ ጁሶችን ጨምቆበት ጁሱን ለብቻ ቆሻሻውን ለብቻ ሊያወጣልን የሚችል ስለሆነ ለአጠቃቀምም ቀላል ነው። በቤታችን ውስጥ ልንጠቀም የምንችል እንዲሁም ደግሞ ለስራ አገልግሎት ሊውልልን የሚችል ነው የኛው ጁስ።
ናቸው። እንዲሁም ደግሞ እነዚህ የተለመዱ ጁሰሮች ደግሞ እዚህ ጋር የምትመለከቻቸው በ2 ሊትር በ5 ሊትር እና በ6 ሊትር አማራጭ ነው ያቀረብነው። በተለያየ ከለር አማራጭ እንደምትመለከችው እዚህ ጋር የተለያየ ከለር አማራጭ ከዚህም ውጪ ያላቸው። ይሄኛው 2 ሊትር አሁን ለምሳሌ ለቤት ልንጠቀም እንችላለን፣ እንዲሁም ደግሞ ለስራም ልንጠቀመው እንችላለን። ይሄኛው ደግሞ 5 ሊትሩና 6 ሊትሩ ኦልሞስት እነሱ የኮመርሻል ስታንዳርድ ናቸው። እዚህ ጋር እንደምታይ ሃይ ፐርፎርማንስ ኮመርሻል ብላይንደር ነው የሚለው። ለስራ ብዙዎቹ ይጠቀሙታል። ቀኑን ሙሉ ቢሰሩበት እንኳን በሙቀት የማይጎዳ እጅግ ሃይ ኳሊቲ ነው። ምክንያቱም የራሱ ፋን አለውና በሚግልበት ሰዓት ራሱን በራሱ ያቀዘቅዛል። እንዲሁም ደግሞ ማቴሪያላቸውም በጣም ከኳሊቲ ማቴሪያል የተሰሩ ስለሆኑ ማንኛውንም ፍራፍሬ ልንጨምቅበት እንችላለን። እዚህ ጋር በዚህኛው ያሸገሸን ልንጠቀምበት የምንችል ሾንኮራም ሊሆን ይችላል። የተለያዩ ብርቱካንም ሆነ ካሮት ሳይደክሙ ጠንከር ያሉትንም ሊፈጭ ይችላል። አንድ ላይ ሊፈጭልን ይችላል። ሞተሩ ደግሞ በቀላሉ አይቃጠልም። ከጎሚኖ ነው የተሰራው። እነዚህ ማሽኖች እኛ ጋር ከ2 ዓመት ዋስትና ጋር ያገኛሉ። በጣም አሪፍ። እንግዲህ እንደጠቀስክልን የተለያዩ አይነት እንግዲህ ሰዎች ለስራቸው እንደሚመቻቸው በጣም በፍጥነት ብዙ ፕሮዳክት መስራት ካለባቸው ብዙ ጁሶችን መጭመቅ ካለባቸው እስከ 6 ሊትር ያህል በአንድ ጊዜ ማዘጋጀት የሚችሉ ማሽኖችን አሳይተናል። ከዛም ወረድ ካሉ ደግሞ እንደነሱ ፍላጎት በተለያየ አይነት ደረጃ ለስራ የሚሆኑ ጁሶችን አሳይተናል። እንዲሁም ደግሞ የሸንኮራ ማሽንን የሚፈልጉ ሰዎች እንደ ይሄን ነገር ከየት አገኛለሁ እያሉ ሀሳብ ለገባቸውም ሰዎች እዚህ ቲኬ ማርኬት ላይ እንደሚገኝ ጠቁመናል። እስቲ እንደው እንደ ምክር ሊሆን ይችላል ወይም እንደ ቢዝነስ ጥቁማ ሊሆን ይችላል። አሁን ላይ የጁስ ቤት ቢዝነስ ጥሩ ነው ብለህ ታምናለህ? ሰዎች እዚህ ስራ ላይ ቢሰማሩ እስቲ ከአድቫንቴጅ አንፃር አንተም ነጋዴ እንደመሆነ ሰዎች በየጊዜው እየመጡ በብዛት የሚገዙትን ማቴሪያሎች አንተም ስለምታውቅ እስቲ ጥቁማ ስጠን። ማንኛውንም ቢዝነስ ስንጀምር እንግዲህ የትኛውንም ቢዝነስ ሊሆን ይችላል ስንጀምር እኛ አስበንበትና ጥሩ ነገር እስካቀረብን ድረስ ጥሩ የማይሆንበት ወይም ደግሞ ውጤታማ የማይሆንበት ምክንያት የለም። ለምሳሌ የጁስ ማሽን ከወሰድ እኛ የምንጠቀማቸው ፕሮዳክት ኳሊቲ እስከሆኑ ድረስ ከምንገዛቸው ፕሮዳክቶች ጀምሮ ኳሊቲ ነገር ለህዝቡ የምናቀርብ ከሆነ ድረስ ፈላጊዎቻችን እየጨመረ ይሄዳል። እኛ ጥሩ ነገር እስካቀረብንለት ድረስ ስራው የማያዋጣበት ምክንያት የለም። ለምሳሌ ማሽን በምንገዛበት ሰዓት የማይረባ ማሽን ከገዛን ሊቃጠልብን ይችላል። ከዛ በኋላ ማሽኑ ስለተባላሻ ዛሬ ጁስ የለም ልትይ ትችላለሽ። ያኔ ደግሞ ከስተመር ልስተጓጎል ስለሚችል ተመልሶ የመምጣት እድሉም አናሳ ይሆናል። ይሄ ቢዝነስ ያው ሁሉም ቢዝነስ ላይ ይሰራል። ለምሳሌ ጁስ ቤት ነው እንግዲህ እየጠየቅሽኝ ያለሽውና ጁስ ቤት ሄደሽ አሁን ጁስ ስታጪ ተመልሰሽ የመሄድ እድሉ ጠባብ ነው የሚሆነውና ለምሳሌ ከማሽኖቹ ስንወስድ አሁን ይሄ ማሽን ያለምንም ብልሽት ለ10 ዓመት ያገለግላል ተብሎ ነው የሚጠበቀው። የቱርክ ስታንዳርድ ነው። እኔ እንኳን ቤት ውስጥ እስካሁን ለ6 ዓመት ተጠቅሜዋለሁ። ምንም ያልሆነብኝ ማሽን ነውና ለዛም ነው የምተማመንበት። ከዛም ቀጥሎ ደግሞ ሌሎች እንግዲህ ከምግብ ነክ ነገሮችንም ጥሩ ነገር እስካቀረቡ ድረስ ማያዋጣበት ምክንያት የለም ብዬ ነው ማስበው ነኝ። በጣም አድርገን እናመሰግናለን። እነዚህም ማሽኖች እስቲ አንድ በአንድ ዋጋቸው ምን ይመስላል የሚለውን እንመልከትና እስቲ መጀመሪያ ከሸንኮራውን ጀምር፣ ከሸንኮራው ማሽን፣ ከዛ በኋላ ደግሞ እዚህ ጋር ያሉትን እስቲ ዋጋቸውን ጥቀስልኝ። ዋጋቸው እውነት ለመናገር በጣም ቅናሽ ነው። አሁን የሸንኮራ መጭመቂያ ማሽኑ ዋስትና አለው ከሚሰጠው አገልግሎት አንፃር ዋጋው በጣም ቀላል ነው። ይሄኛውን እኛ 115000 ብር ነው እየሸጥን ያለ ነው። እንዲሁም ደግሞ ይሄኛውን ጁስ አትራክተሩን ደግሞ 15000 ብር ነው እየሸጥን ያለ ነው። ይሄኛውን ደግሞ 2 ሊትር ለቤትም እንግዲህ እንዳልኩሽ ለስራም ይሆናል። በተለይ እነዚህ ማሽኖች ሲገዙ ሰዎች በተመሳሳይ ምርት መሸወድ የለባቸው። እነዚህ ማሽኖች አሁን የቻይና ሚሆን የሀገር ውስጥ ወይም ደግሞ ከሌላ ሀገርም ሲመጡ ስታንዳርድ አላቸውና ሰዎች ደግሞ ብዙ ጊዜ እንደምታውቂው እንግዲህ አፍሪካ ሀገር እንደመሆኑ መጠን ዋጋ የሚቀንስ ነገር ነው የሚፈልገውና ዋጋ የሚቀንስ ነገር በምንፈልግበት ሰዓት ደግሞ በዛው ልክ የኳሊቲው ነገር የአገልግሎቱ ነገር የመውረዱ ነገር አለና ይሄ 2 ሊትር ሆኖ ራሱ ተመሳሳይ ምርት ዋጋው የሚቀንሳልና ሰው መሸወድ የለበትም። አሁን ይሄኛው እኛ 2 ሊትሩን 10500 ብር ነው እየሸጥን ያለ ነው። ይሄኛውን ደግሞ 5 ሊትሩን ደግሞ 17500 እና 6 ሊትሩን 19500 ብር ነው ከቲኬ ማርኬት እየሸጥን ያለ ነውና እጅግ በጣም ኳሊቲና የአንዳንድ አመት ሁሉም ዋስትና ያላቸው እጅግ ሃይ ኳሊቲና እኛ ራሳችን የምንተማመንበት እንደውም የምንመሰክር ሌሎችም የተጠቀሙበት ሰዎች ደግሞ ይሄን ቪዲዮ ሲያዩ ሊመሰክሩት የሚችሉት እጅግ ሃይ ኳሊቲ ነው። ቲኬ ማርኬት ጋር ስትመጡ ኳሊቲ የሆኑ እቃዎችን ብቻ ነው የምታገኙት። ይሄን ነው ሊልፍ መልኩ። በጣም እናመሰግናለን ለሰጠህን ማብራሪያ። እነዚህን እቃዎች ደግሞ መግዛት ለሚፈልጉ ሰዎች ቲኬ ማርኬትን በየትኞቹ አድራሻ ማግኘት ይችላል? ቲኬ ማርኬት እንግዲህ እነዚህን እቃዎች ሁሉንም እነዚህንም ጨምሮ ሌሎችንም ኳሊቲ እቃዎች የሆኑትን በማቅረብ የሚታወቅ ትልቅ የቢዝነስ ቦታ ነውና አድራሻችንን ሜክሲኮ ደብረ ወርቅ ህንጻ ላይ 2ኛ ፎቅ ነው የምንገኘው። አሊያም ደግሞ መምጣት ለማይችሉት በአካል ነፃ ዴሊቨሪ ያሉበት ድረስ እንልካለን። እንዲሁም ደግሞ መደወል ለሚፈልጉት ደግሞ ስልክ ቁጥሮቻችን እዚህ ስክሪን ላይ ባስቀመጥ ነው ደውለው እኛን ማግኘት ይችላሉ። በጣም እናመሰግናለን ለሰጠን ጊዜ። ቴንክ ዩ። እሺ እኔም አመሰግናለሁ።
በዛሬው ቆይታችን የጁስ ቤት ቢዝነስ ላይ መሰማራት ለምትፈልጉ ሰዎች ከትልቅ እስከ ትንሽ እንግዲህ ያለውን ፕሮዳክት በደንብ አሳይተናችኋል። በተለይ ደግሞ በልዩነት የምታገኙትን የሸንኮራ መፍጫ ማሽን አሳይተናችኋል። አገራችን ላይ በደንብ ተፈላጊነት ያለው ነው። ፕሮዳክቱም ደግሞ በበቂ ሁኔታ ስለሚገኝ ወደ ሸንኮራ መጭመቂያ ቢዝነስ ብትገቡ በጣም ጥሩ ነው ብለን እናምናለን። የትኛውንም አይነት ጁስ እየሰራችሁ ጎን ለጎን እንደ አንድ ፕሮዳክት ጨምራችሁ መስራት ትችላላችሁ። እንግዲህ እዚህ ጋር የምትመለከቷቸው የጁስ መፍጫ ማሽኖች ባላቸው ሳይዝ ልክ ደግሞ የመፍጨት አቅማቸውም የዛን ያህል ከፍም ዝቅም ይላል። በጣም ሃይ ኳሊቲ እና ኦሪጂናል የሆኑ እቃዎችን ነው ይዘንላችሁ የመጣ ነው። ይሄንንም ከቲኬ ማርኬት ማግኘት ትችላላችሁ። እነዚህን እቃዎች መግዛት የምትፈልጉ ከሆነ ከታች በምናስቀምጠው ስልክ ደውላችሁ መግዛት ትችላላችሁ። እንደነዚህ አይነት ደግሞ ተመሳሳይ የቢዝነስ ሀሳቦች እንዲመጣላችሁ የምትፈልጉ ከሆነ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን እስካሁን አብራችሁ በመምራት ቆይታ ያደረጉት እኔ ሊና አብራም ነበርኩኝ። በካሜራማን ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ደግሞ ሰላም ቆዩ።